ሸህ መሐመድ ሳኒ ሐቢብ ረህመቱላሂ ዐለይህ ሊያሰግዱ ወደ ሚህራቡ እፍ ሲሉ አንተ ኩንተ ፊ ገይሪ ሚለቲል ኢስላም ተስልምና ውጭ ነህና ኢማም ልትሆን አትችልም አላቸው። ሰበር ቡኩ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። አሁን ሳልሰለምኩም ማለት መሪውን እኮ ነው። እኛ አንድ ወጣት አሁን ይሄን ቢለኝ ምን እላለሁ? ይሄን ነው ሂሳብ መስራት ያለብን። ትላልቆችን መከተል ማለት ጸባቸውን መከተል ማለት ነው። አሁን ሳልሰለምኩም የኔ ወንድም ማለት አሉና ስለ ሶላታቸውን ቀጠሉ ማለት ነው። አሰገዱ። አሁንም መንገድ አለችው ጠብቆ ሊገቡ ሲሉ አንተ ካዲ አንተ ታሰግድ አትችልም ይላቸዋል። ይሄን ሲላቸው ይሄው ሸሃደተን እያሉ ያሰግዳሉ። በኋላ አንዴ ሁሌ የሚሰድባቸው ነበርና የሚሰደቡባት ቦታ ዝም ብሎ አለፉ ማለት ነው። አሰገዱ። ዛሬ ሙህኘ ነው አሉና ጠየቁ። ፉላን ወይት ዶ ነው ዛሬ አሏቸው። ይሰድባቸው ነው ይፈሩ ልክ እንደወዳጁ ማለት ነው። አራ ሱማ ታሞ ሆስፒታል ተኝቶልሃል አሏቸው። የቤት መኪና አላቸው። ሙዙም ብርቱካናቸውን ይዘው ሆስፒታል ይጠይቁታል። የኔ ወንድም ዛሬ እኮ አጥቼ ነው አላህ ያሸርፍ ሙህና ነው አለ። የዛኔ ሰቅሎ አለቀሰ። የሚያጅባችሁ ነገር ሼህ እኔ እኮ ወላሂ ለኡሂቡከ ሁበን ሸዲድ አላቸው። በጣም ነው የምወደው አላቸው። ግን የምሰድቡህ የውምያ እያገኘሁብህ ነው። አንቱን የሚጠሩት ጉራጆች ስደብልንና የውምያ ከፍልሃለሁ እያሉኝ ነው አላቸው። ተልኮ ነው ማለት ነው። እንግዲያስ የኔ ወንድም እኔን ሰድበኝ የገቢ ምንጭ ሰበብ ተሆንኩ ዱንያ አኺራ እኮ ብያለሁ ስደበኛሉ። እነሱ በሚያዩበት ሰበብ بمحضر من الناس ሰዎች ባሉበት እነሱ በሚያዩ ስደበኛሉ። ሼህ እንኳን እኔ የገቢ ምንጭ ሆንኩ አሉ። እኛስ ምኑ ላይ ነው ያለው? እኛ ዑለማ ነው የምንለው። እንደ ዑለማ ነው የምንለው የኛን ጸባይ መፈተሽ መቻል አለብን። በቃ ሰምተነካ ደህና ሰው የተነካ ጊዜ ለዛም አንድ ሰው ጥሩ ሰው ነው ሲባል አሉ ሲቆይ ጥሩ ሰው ነው ብላችሁ አላ ጥሩ ሰው ነው ተሆነማ መለካው ነኝ አለና ገለባ ተሸክሞ ይሄዳል። ገለባ ተሸክሞ እየሄደ ክብሪቱን ያዛረገና ጫር ልኩስ አረገበት። አንተ አለና ዱላውን ዝጉራ እንዴ ጥሩ ሰው ነው ተብዬ መስለኛል። ለዛም አለ ያው ለዛም መጣች። እስከሚነካ ነው ጥሩ ማለት እኮ ነው። ጥሩ ማለት እንደነሽ መሐመድ ሳኒ ሐቢብ መሆን ማለት ነው። እየተሰደብክ አንተ በመታልፍበት ማለት አንድ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም መዲነቱል ሙነወራ ሰውየው መስጂድ ውስጥ ይሄ ለኮሚቴም ያገለግላሉ ያስባለሁ። ሽንት እየተሸና መዲነቱል ሙነወራ መስጂድ ውስጥ ሰዎች ሲቆጡ እንዴት አድርገው እንዳረጋጓቸው ያችን ሐዲስ ልናገርና ንግግሬን እቋጫለሁ ማለት። አንዳንድ ሰዎች ሽንት ቢያመጡ በጣም ጥግ ደረሰ ገለምጣቸው ሐዲሱን ታወቅና አንጣላም። ሰው ታላወቀ እኮ የሚጣለው ሰው ጋር አይደል? ካልተማረ ታላወቀ ይጣላል። ታወቀ በዛ ሄዶ ነው ሊል ይችላል። عن أنس بن مالك رضي الله عنه قال جاء أعرابي فبال في طائفة المسجد فزجره الناس فنهاهم النبي صلى الله عليه وسلم فلما قضى بوله أمر النبي صلى الله عليه وسلم بذنوب من ماء فأهريق عليه متفق عليه نبي صلى الله عليه وسلم هم بقراءة حديث አንድ ሰው መጣና መሃል መስጂድ ላይ ጠጋ ብሎ ሽንት ለቀቀበት ማለት ነው። አሁን በቀራው ሐዲስ የማሪስ ቡኻሪና ሙስሊም የዘገቡ ነው። የዛኔ ፈዘጀረሁ الناس ሰሃበተል ኪራማቸው እንዴ መስጂድ ውስጥ እንዴት ትሸናለህ አሉ። ዝብዝባል ታው ጨርሰም መስጂድ ውስጥ እኮ ነው እዚህ ላይ ማለት እኮ ነው ውጭ እንዳይመስላችሁ። ተጨረሰ በኋላ ምን አሉ? በሉ በባሊ ውሃ አምጥና ድፉበታል። ተደፋ ተጧሃረ። እኛስ አንድ ሰው አሁን እዚህ ላይ እንደው የሆነ ጠብ ለምታሽግና ምን እንለዋለን? ያን ሰው ሽንት ቢያመጣው እኛ ምን እንለዋለን? ረሱል አሚን ምን አሉት? ተውት ጨርስ ነው አቋርጥ እንኳን አሉት። ይሄን ሸርሁ ጨርስ ያሉበትን ሂክማው ሲናገር አንደኛ ስነ ምግባር አስተማሪ ስለሆነ ረሱል አለይሂ ሰላም ሰው ተነሱ ደህና ስነ ምግባርን መማር ስላለበት ለማስተማር ነው። አንድ ሰው ሐቅ እንኳን እየጠፋ እያለ እየተበላሸ እያለ ያን ነገር ቀስ አድርገህ ነው እንጂ በግድ ማታሳምነውና ማታስተምረው መሆን በትዕግስት ያን ነገር ሲያበቃ ታስተምረዋለህ ማለት ነው። ሁለት ይላል የሚያጅባችሁ ነገር ሽንቱን መሃል ላይ ቢያቋርጠው ይላል ዱዕፈል መሳና ያጋጥመዋል አለ። ዱዕፈል መሳና ይሄ የፉኛ መድከም ሽንቱ እየሸነ መሃል ላይ ታቋርጠው ተያዘው ፉኛው ይላላል ምን ያጋጥመዋል ማለት ነው። ሽንቱን የመቆጣጠር አቅሙ ይደክማልና ነው። ይጨርስ ለሰውየው አፊያ ነው ማለት ነው። ሁለተኛ ሂክማ ደግሞ ተጨማሪ ሲቆጥር ሽንቱን እዛ ላይ ቢያቋርጡት እየተንጠባጠበ ሌላ ይነጅሳል። መቱን ተጨረሰ ግን አንድ ብቻ ይሆናል ለማጠብ ይመቻልና ነው። በዚህ መልኩ ሽንትህን ጨርስ ነው ረሱሉ አለይሂ ሰላቱ ወሰላም አስጨረሱ መስጂድ ውስጥ ማለት ነው። እኛስ ብለን ነፍሳችንን እንፈትሽ እላለሁ። ጀዐለኒ አላህ ወኢያኩም
ኢነለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።